ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ይቀርባሉ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ይፋዊ ጉብኝት እያደረጉ ከሚገኙት የሲንጋፖር ሪፐብሊክ ጠቅላይ ሚኒስትር ላውረንስ ወንግ ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ውይይታችን በሁለቱ አገሮቻችን መካከል ያለን ግንኙነት ለጋራ ነጋችን ወሳኝ በሆኑ መስኮች በጋራ ለመስራት በምናደርገው ጥረት ውስጥ አንድ ጠቃሚ እርምጃ ነው ብለዋል። በተለይ በክህሎት ልማትና በካርቦን ብድር ትብብር ያደረግናቸው የመግባቢያ ስምምነቶች ጽኑ እና ለነገው ገበያ ዝግጁ የሆኑ ሰራተኞችን ለማፍራት ብሎም በአየር ንብረት ጥበቃ ረገድ ዘላቂ ዝቅተኛ ካርቦን በሚያወጣ እድገት ለማረጋገጥ ያለንን የጋራ አቋም የሚያንጸባርቅ ሲሉ ጠቅላይ ሚኒስትር አብይ የገለጹት የሲንጋፖር ጋር ይህንን የወዳጅነትና የትብብር ጉዞ በጋራ በመቀጠላችን ክብር ይሰማናል ብለዋል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትር አብይ አህመድ ያደጉ አገራት ወደ አፍሪካ በማዞር በጋራ ለመልማት በሚሰሩበት ወቅት መሆኑን ተናገሩ። ጠቅላይ ሚኒስትሩ ይህን ያሉት በአዲስ አበባ ከሚገኙት የሲንጋፖር ላውረንስ ወንግ ጋር በሰጡት መግለጫ ነው። ኢትዮጵያ ዘላቂ የሆነ የተቋም ግንባታ፣ የዲጂታል አስተዳደርና አካታች ብልጽግና ላይ ለውጥ እያመጣች ነው ያሉት ጠቅላይ ሚኒስትር ከሲንጋፖር ኢትዮጵያ ብዙ ትማራለች ብለዋል። ጠቅላይ ሚኒስትሩ የሲንጋፖርን ባለሀብቶች በኢንዱስትሪ ፓርኮች፣ በአግሮ ኢንዱስትሪ፣ በማዕድን ልማት መዋዕለ ንዋይ እንዲያፈሱ ጥሪ አቅርበዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤና በኢትዮጵያ ጉብኝት እያደረጉ ከሚገኙት የሲንጋፖር ጠቅላይ ሚኒስትር ላውረንስ ወንግ የአድዋን ድል መታሰቢያ ጎብኝተዋል። ከንቲባ አዳነች አቤቤ ጠቅላይ ሚኒስትሩን በተቀበሉበት ወቅት የመላው ጥቁር ሕዝቦች ኩራት የሆነው የአድዋ ድል መታሰቢያ ሙዚየምና ፓርክን በጋራ ተዘዋውረው ተመልክተዋል። በጉብኝቱም ወቅት ጠቅላይ ሚኒስትር ላውረንስ ወንግ ለጥቁር ሕዝቦች ነፃነት ትግል ውድ ዋጋ ለከፈሉ ጀግኖች መታሰቢያ በተገነባው ሐውልት ስር የአበባ ጉንጉን አኑረዋል። ከንቲባ አዳነች አቤቤ ጠቅላይ ሚኒስትሩ በምድረ ቀደምት ኢትዮጵያና በውቧ መዲና አዲስ አበባ በሚኖራቸው ቆይታ ጊዜያቸው ፍሬያማ እንዲሆን በራሳቸውና በከተማ አስተዳደሩ ስም መልካም ምኞታቸውን ገልጸዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤና በኢትዮጵያ ጉብኝት እያደረጉ የሚገኙት የሲንጋፖር ጠቅላይ ሚኒስትር ላውረንስ ወንግ የአድዋ ድል መታሰቢያ ጉብኝት በተመለከተ በተንቀሳቃሽ ምስል እንከታተል። ጠቅላይ ሚኒስትር ህብረት ሰላም። በመጨረሻም የኢትዮጵያና ሲንጋፖር በዲጂታል፣ በቱሪዝም፣ በአረንጓዴ ልማትና በሌሎች ዘርፎች በትብብር እየሰሩ ይገኛሉ። የጠበቀ ዲፕሎማሲያዊ ግንኙነት ያላቸው ሀገራቶች በሌሎች ዘርፎችም በጋራ ለመስራት ያስችል ዘንድ የሲንጋፖር ጠቅላይ ሚኒስትር ላውረንስ ወንግ ለይፋዊ የስራ ጉብኝት አዲስ አበባ ገብተዋል። በመሆኑም ጠቅላይ ሚኒስትር አብይ አህመድ የላውረንስ ጉብኝት የሁለቱ አገራት አጋርነት ለማጠናከር ወሳኝ እርምጃና ተጨማሪ የትብብር እድሎች ለመፍጠር ትልቅ ፋይዳ ይኖረዋል ብለዋል።
ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ